ይህ የአማራ ድምፅ ራዲዮ ነው። የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርትዝ የሚያስተላልፈውን ፕሮግራም አሁን ጀመረ። የተከበራችሁ አድማጮቻችን እንደምን አመሻችሁ። ዛሬ ዕለቱ ጥቅምት 1 ቀን 2009 ዓመተ ምህረት ነው። በዛሬው ዝግጅታችን እንደተለመደው በመጀመሪያ ዜና እናቀርባለን። በመቀጠልም የአማራ ሕዝብ መድህን ንቅናቄ መግለጫ ይከተላል። ከዚያም በአቶ አያሌው ፈንቴ የአማራ ማንነት በአማራ ድርጅት በሚል ርዕስ የተዘጋጀ ጽሑፍ ይኖረናል። በመጨረሻም በሀገራችን በኢትዮጵያ እየደረሰ ያለውን ሁኔታ አስመልክቶ አንድ አድማጫችን የላኩልን ወቅታዊ ግጥም ይኖረናል። እሱንም እናቀርባለን። በዚያው የፕሮግራማችን ፍጻሜ ይሆናል። አብራችሁን እንድታመሹ ግብዣይ ነው። በመጀመሪያ ግን ዜናዎቹን ላቅርብላችሁ። ርዕሰ ዜናዎቹ ይከዳሉ ተብሎ የሚገመቱ የወያኔ ወታደሮች በአዛዦቻቸው ቅጣት እየተደረገባቸው መሆኑ ተሰማ። የኤርትራውን የውጊያ ጀት ይዘው ወደ ኢትዮጵያ ኮበለሉ የተባሉት ፓይለቶች ዜና ማጭበርበር ተፈጽሞበታል ተባለ። ትላንት እሁድ የሞረሽ ወገን የአማራ ድርጅት ስብሰባ በለንደን በደመቀ ሁኔታ ተደረገ። የአማራ ሕዝብ ትላንት ዛሬና ነገ ለኢትዮጵያ በኢትዮጵያ የሚል ጉባኤ በሚቀጥለው እሁድ በሲያትል ከተማ ይደረጋል የሚሉት የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እነሆ። ይከዳሉ ተብሎ የሚገመቱ የወያኔ ወታደሮች በአዛዦቻቸው ቅጣት እየተደረገባቸው መሆኑ ተሰማ። ምናልባት ከህዝቡ ትግል ጋር ሊቀላቀሉ ይችላሉ፣ አለበለዚያም አጋጣሚውን ሲያገኙ ይከዳሉ ተብሎ የተጠረጠሩ በወያኔ መከላከያ ውስጥ ያሉ ወታደሮች ያለ ግምገማ እየተደረገባቸው ወደ እስር ቤት እየተላኩ መሆኑን ከታመኑ ምንጮች መረዳት ተችሏል። ወያኔ ከወደቀ የሚገጥማችሁ የደርግ ወታደር ዕጣ ነው በሚል ማስፈራሪያ ወያኔዎች ወታደሩን ለራስ ስትል ተዋጋ የሚል የስነ ልቦና ጦርነት ላይ መሆናቸውም ታውቋል። ይሁን እንጂ ትላንት በወልዲያ ከተማ አንድ የአካባቢ ሚሊሻ በወያኔዎች ሊገደል ችሏል። ይህ የሚሊሻ አባል ሊገደል የቻለበት ምክንያት እኔ ከዚህ በኋላ የሚሊሻ አባል ሆኜ ማገልገል አልፈለግም በማለቱ ነው። ከዚህ ውሳኔው በኋላ መሳሪያውን ያስረከበው የወልዲያ ሚሊሻ አባል እንደ ከሃዲ ተቆጥሮ ወዲያውኑ በወያኔዎች ተረሽኗል ሲል የወልዲያ ዜናው ገልጿል። ከዚህ በኋላ ወዲያው ዩኒቨርሲቲ ተማሪዎች ክበብ ውስጥ ቲቪ የሚታይበት ቦታ ላይ የነበረው የብአዴን ባንዲራ በተማሪዎች ተቃጥሏል። ከተማሪዎቹ ክበብ ቦታ የወጡት ተማሪዎችም እዚያው ዩኒቨርሲቲ ውስጥ አንድ ትልቅ የሳር ክምር አቃጥለው ውለዋል። በአንጻሩ ደግሞ በፍኖተ ሰላም ከተማ የአጋዚ ትግሬ ወታደሮች በነዋሪ ላይ የጸያፊ ተግባር እየፈጸሙ እንደሆነም ታውቋል። ወታደሮቹ 2 ሴቶችን ለምርመራ ትፈልጋላችሁ በማለት ወደ ፈለጉበት ስፍራ ከወሰዷቸው በኋላ በመፈራረቅ ደፍረዋቸዋል። በትልቅ ፍርሃት ውስጥ የገቡትና በዚህ መደፈር ተግባር አካላዊ ጥቃት የደረሰባቸው 2 ሴቶች ሊሞቱ በመጠበቅ ላይ ናቸው ተብሏል። ሌላው በዚሁ በፍኖተ ሰላም ጥሩ ሞባይል ቴሌፎን አላቸው የተባሉና ገንዘብ በቅርብ ቤታቸው ወይም በኪሳቸው ይዘዋል የተባሉ ሰዎችን በምርመራ ስም ሞባይሎቻቸውንና ገንዘባቸውን መዝረፍ የተለመደ ተግባር መሆኑን የአካባቢው ሕዝብ እየገለጸ ይገኛል። ከቀናት በፊት ከአንድ የከተማው ነዋሪ ከሆነ ሰው ብቻ 20 ሺህ ብር ዘርፈዋል። ይህ በዚህ እንዳለ በሰሜን ጎንደር አጁሪ ጃንዋሪ በሚባል ስፍራ 2 የወያኔ ካድሬዎች እርምጃ ተወስዶባቸዋል።
ካድሬዎቹ ከአካባቢው ነዋሪዎች ከብዙ ማስጠንቀቂያ ቢደርስባቸውም ሊሰሙ ባለመቻላቸው የማያዳግም እርምጃ ተወስዶባቸዋል። በተመሳሳይ በሌላ ቀበሌ በባዞ ማርያም ህዝብን ሲያሰቃዩ የነበሩ ካድሬዎችም እንዲሁ በተመሳሳይ በህዝቡ እርምጃ ተወስዶባቸዋል ይላል ከአካባቢው የደረሰን ዜና። የአማራው ህዝብ ትላንትና ዛሬ ነገ ለኢትዮጵያ በኢትዮጵያ በሚል ርዕስ የአማራ ህዝብ አንድነት ለኢትዮጵያ ግብረ ኃይል በሲያትል ከተማ ኖቬምበር 6 2016 ዓ.ም የውይይት መድረክ አዘጋጅቷል። በዚህ ዝግጅት ላይ የአማራውን ህዝብ ትግል ወደፊት እያራመዱ ያሉ ድርጅቶች ሁሉ የተጋበዙ ሲሆን በተለያዩ ርዕሶች ላይ በተለይ የአማራውን ታሪክና ባህል፣ እምነትና እሴት፣ ለታላቁ አገራችን ህልውና የከፈለውን መስዋዕትነት፣ የዛሬውን ተጋድሎና የወደፊት እጣውን በተመለከተ የተለያዩ ጽሑፎች የሚቀርቡ ሲሆን ውይይቶችም እንደሚደረጉ ይጠበቃል ሲሉ የአማራ ህዝብ አንድነት ለኢትዮጵያ ግብረ ኃይል ለዝግጅት ክፍላችን ገልጸዋል። በዚህ ዝግጅት ላይ ታላላቅ ምሁራን፣ የፖለቲካ ጠበብቶችና የሲቪክ ማህበራት ተወካዮችም ብለውም የሃይማኖት አባቶች ተካፋይ እንደሚሆኑ የሲያትሉ ግብረ ኃይል አዘጋጆች ገልጸውልናል። ስለዚህ በሲያትልና በአካባቢው ያሉ የአማራ ህዝብ ብሎም ማንኛውም ፍላጎት ያለው የሌላ አካባቢ ነዋሪዎችም በዚህ ዝግጅት ላይ ተጋባዦች ናቸው ሲሉ የሲያትሉ ግብረ ኃይል አባላት ግብዣውን አቅርበዋል። ትላንት እሁድ በአቶ ተክሌ ሻው የሚመራው የሞረሽ አማራ ወገኔ ድርጅት ልዑክ በአውሮፓ በአውስትራሊያና በሰሜን አሜሪካ የሚያደርገውን ጉዞ በለንደን ከተማ ሀ ብሎ ጀመረ። በዚህ በለንደኑ ስብሰባ ላይ አቶ ተክሌ ሻው የሞረሽ ወገኔ አማራ ድርጅት አሁን የደረሰበትን ደረጃና ህዝባችን እየከፈለ ያለውን መስዋዕትነት አስመልክተው ለተሰብሳቢው ማብራሪያ ሰጥተዋል። በስብሰባው ላይ የተገኙት የሞረሽ ወገኔ አማራ ድርጅት አባላትና ደጋፊዎች በስብሰባው ላይ ድርጅቱ ለአማራው ህዝብ ሰቆቃ የቆመ ብቸኛ ድርጅት እንደነበረ አስታውሰው በአሁኑ ጊዜ ደግሞ አገራችን ውስጥ በተፈጠረውና ህዝባችን ላይ የደረሰ ባለው መከራ ምክንያት የአማራውን ችግሮች የተረዱና ለአማራ ለመቆም የተዘጋጁ ድርጅቶች በብዛት ባሉበት ሁኔታ ተለያይቶ መታገል አደጋ ስለሚኖረው ትብብር መፍጠር ተገቢ እንደሆነ ተሳታፊዎቹ አስገንዝበዋል ሲል ከስፍራው የደረሰን ዜና አመልክቷል። በስብሰባው ላይ የተገኙ አባላትና ደጋፊዎች በአብዛኛው ሞረሽ ወገኔ የአማራ ድርጅት ለትግሉ ያደረገውን አስተዋጽኦ አድንቀዋል። በቀጣዮቹ ሳምንታትም በተለያዩ የአውሮፓ ከተሞችና ሀገሮችም ተመሳሳይ ዝግጅቶች በሞረሽ አማራ ድጋፍ ድርጅቶች ተዘጋጅተዋል። የተለያዩ ጥያቄዎችም ዙሪያም ገንቢ ውይይቶች ይደረጋሉ ተብሎም ይጠበቃል። የተከበራችሁ አድማጮቻችን ይህ ዜና የሚተላለፍላችሁ ከአማራ ድምጽ ራዲዮ ነው። የኤርትራ የውጊያ ጀት ይዘው ገቡ የተባሉ ፓይለቶች ዜና ማጭበርበር ተፈጽሞበታል ተባለ። ጥቅምት 16 ቀን 2009 ዓ.ም ማለዳ በሁለት ነባር አብራሪዎች ወደ ኢትዮጵያ የኮበለለው የኤርትራ አየር ኃይል ሚግ 29 ተዋጊ አውሮፕላን ከድንበር ጀምሮ በኢትዮጵያ አየር ኃይል ተዋጊ ጀቶች ከለላ ተደርጎለት መቀሌ እንዲያርፍ መደረጉን የወያኔ ደህንነት ሹማምንት ገልጸው ነበር። አሁን ግን ከራሳቸው ከወያኔዎች የወጣው ዜና ደግሞ በመቀሌ አየር ኃይል ጣቢያ እንዲያርፍ የተደረገው አውሮፕላን ዝሊን ዳሽ 143 ዳሽ 102 የሚባል ሲሆን የበረራ ማስተማሪያ ቀላል አውሮፕላን ነው ይላል። ሆኖም ግን በወያኔዎች መጀመሪያ ላይ ተሰራጭቶ የነበረው ዜና በአሶሺየትድ ፕሬስ የኢትዮጵያ ፍሪላንስ ጋዜጠኛ በኤልያስ መሰረት በኩል የተሰራጨ ነበር። ጋዜጠኛው ኤልያስ መሰረት በወያኔዎች የሚረዳው የኤርትራ ቀይ ባህር አፋር ነጻ አውጪ ድርጅት ቃል አቀባይን አቶ ነስረዲን አህመድ አሊን ዋቢ በማድረግ ቀዳሚ ዘገባውን ያቀረበው ለአሶሺየትድ ፕሬስ ነበር። እዚህ ላይ እንደሚታየው ወያኔዎች በእነሱ ስር የተጠለለውን የአፋሮቹን ድርጅት በመጠቀም ማጭበርበር የፈጸሙ ይመስላል። ከአሶሺየትድ ፕሬስ ተቀብለው የዓለማችን ታላላቅ ሚዲያዎች ዜናውን አይንተውት ነበር። ኋላ ላይ ግን ወደ ኢትዮጵያ የገባው አውሮፕላን ሁለት የኤርትራ አየር ኃይል አባላትን የሚያበሩት ጀት ሳይሆን የበረራ መለማመጃ አውሮፕላን ነው ተባለ። የአሜሪካ ድምጽ ራዲዮ አማርኛው ክፍልም መረጃ አግኝቻለሁ ብሎ በጉዳዩ ላይ እንደዘገበበት ይታወሳል። ቆየት ብሎ ደግሞ የሐሰት ዜናውን ያሰራጨው የዜና ወኪሉ ኤልያስ መሰረት ከስራ ተሰናብቷል የሚል ዜናም ተሰራጨ። ጋዜጠኛው ኤልያስ መሰረት ከስራ ተባሏል ተብሎ የተዘገበብኝ ዜና ሐሰት ነው ሲል ትላንት በራሱ ፌስቡክ ገጹ ላይ ጽፏል። በሌላ በኩል ታዲያ ከስራ ተባሯል የሚለውን ዜና ያሰራጨው የኤሪትሪያን ፕሬስ መሆኑ ታውቋል። በኤርትራ ፕሬስ ተባረረ የተባለው ዘጋቢ ፎቶ ሳይቀር ተያይዞ በዜናው ላይ ቀርቧል። ታዲያ የሚያስገርመው ይላሉ ታዛቢዎች ጉዳዩ
የዚህን ዜና ስርጭት በወያኔዎቹ የተቀነባበረ እንደሆነ የሚያመላክቱ ሁኔታዎች ተስተውለውበታል። ጋዜጠኛው የዜና ምንጩን ጠቅሶ የዘገበ በመሆኑ ከስህተት ነጻ ያደርገዋል። ወያኔዎቹ ግን ደረሰ የተባለውን ሁኔታ ለእነሱ እንዲመች አድርገው በኤርትራው አፋር ግለሰብ በኩል እንዲተላለፍ አድርገዋል። ለዚህ አጸፋ መልስ የሰጠው የሻዕቢያ አገዛዝም የተፈጠረውን ሁኔታ በግልጽ በማስቀመጥ ፈንታ ማጣጣልን ነው እንደ መፍትሄ ያደረገው። ጋዜጠኛውም ተባሯል ሲል ያልተረጋገጠ ዜና አሰራጭቷል። ስለዚህ በእነዚህ ሁለት መንግስት ነኝ ተብዬዎች የሚቀርቡት ዜናዎች ሁሉ እንዴት ህዝቦቻቸውን ብቻ ሳይሆን ዓለምንም እንደሚያሳስቱ ማሳያ ሊሆን ይችላል ሲሉ ታዛቢዎች ይተቻሉ። የተከበራችሁ አድማጮቻችን የዛሬ ዜናዎቻችን እነዚህ ነበሩ። ዜናዎቹን ከማጠናቀቄ በፊት ርዕሰ ዜናዎቹን በድጋሚ ይከዳሉ ተብሎ የሚገመቱ የወያኔ ወታደሮች በአዛዦቻቸው ቅጣት እየተደረገባቸው መሆኑ ተሰማ። የኤርትራን የውጊያ ጀት ይዘው ወደ ኢትዮጵያ ኮበለሉ የተባሉት ፓይለቶች ዜና ማጭበርበር ተፈጽሞበታል ተባለ። ትናንት እሁድ የሞረሽ ወገን የአማራ ድርጅት ስብሰባ በለንደን በደመቀ ሁኔታ ተደረገ። የአማራው ህዝብ ትላንት ዛሬና ነገ ለኢትዮጵያ በኢትዮጵያ የሚል ጉባኤ በሚቀጥለው እሁድ በሲያትል ከተማ ይደረጋል የሚሉት የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። የተከበራችሁ አድማጮቻችን ከዚህ ቀጥለን የአማራ ህዝብ መድህን ንቅናቄ መግለጫ አለው። ያንን መግለጫ እናቀርብላችኋለን። ርዕሱም እንዲህ ይነበባል። ወያኔን ለማስወገድ አማራን ማደራጀት። ባለፉት ስርዓቶች እንደ ብቸኛ ተጠቃሚ እየተደረገ የፈጠራና የውንጀላ ታሪክ ተሰጥቶን በጭቆና ስር የሚማቀቀው ወገናችን የአማራ ህዝብ መደራጀት የግድ የሆነበት ደረጃ ላይ የተደረሰው በአማራ ልሂቃን ጉትጎታ ሳይሆን ህዝቡ በራሱ ከግፉ መብዛት ከጭቆናው አሰቃቂነት የተነሳ በራሱ በአማራ ህዝብ የተፈጠረ ነው። አብዛኞቹ የአማራ ልሂቃን ዛሬም ድረስ ወገናቸው በመደራጀት ለራሴ ቀድሜ መቆም ነው ለኢትዮጵያ ልበጅ የሚችለው ቢላቸውም ቅሉ አሁንም በአንድነት ስር ካሉ ኃይሎች ጋር በመሆን በዛው የህልም ሩጫ ውስጥ መዳከር ላይ ናቸው። ያውም ምንም አይነት የወሳኝነት ሚና በሌላቸው ድርጅቶች ውስጥ በመታቀፍ ጊዜያቸውንና ሀብታቸውን ይሰዋሉ፣ ያባክናሉ። ይህ አካሄድ የአማራን ህዝብ ሊጠቅም አይደለም፣ እንዳውም ለጥቃት ያጋለጠ ከመሆኑ በላይ እነዚህ ኃይሎች የአማራን ህዝብ ትግልና ተጋድሎ በስሙ መጥራት የሚደርስበትን በደል በይፋ መናገር ሁሉ የሚያሳፍራቸው መሆናቸው ደግሞ ጉዳዩ የበለጠ አሳሳቢ ደረጃ ላይ መድረሱን ያሳያል። በርካታ ወጣት የአዲሱ ትውልድ ልሂቃን ግን በሐቀኛ መረጃዎች የተደገፉ ጥፋቶችን በማሳየት ይህንን የአማራ የተጋድሎ ንቅናቄ ፈር ለማስያዝና ወደ ላቀ ድል ለማድረስ በየአቅጣጫው በመደራጀትና በማንቃት ላይ ይገኛሉ። ከዚህ ደረጃ ትግሉን ያደረሰው ህዝባዊ ንቅናቄው እንጂ የትኛውም ድርጅት አለመሆኑን ሁላችንም የምናውቀው ሐቅ ሆኖ ሳለ ነገር ግን አንዳንድ የስም አንድነት ድርጅቶች የአማራን ተጋድሎ በስሙ ለመጥራት የሚያፍሩ ሆነው በተጨማሪም በተረት ዓለም እንደሚኖር ምንዱብ ትግሉንና ድሉን በመድረኮቻቸው ላይ ሁሉ የራሳቸው በማድረግ የገቢ ማስገኛ አድርገውታል። ይህም ደግሞ ድርብ ግፍ ነው። የሚደርስበትን ሰቆቃ በጸጥታ ከማለፍ ባሻገር የሚያደርገውን ተጋድሎ ባልዋሉበት ውለው መንጠቅ ድርብርብ ግፍ ነው። አሁን የሌሎችን በእኛ የሚደረግ በደል የምናወራበትና የምናለቃቅስበት ጊዜ አይደለም። ዛሬ አማራ በጓዳው ያስለቀሱትን የነበሩትን ሰቆቃዎች ሁሉ በአደባባይ ለመጋፈጥ ቆርጦና ጨክኖ የወጣበት ሰዓት ላይ እንገኛለን። የኛ ድርሻ መሰባሰብ፣ ዘመናዊ ስልትና ጣፋንታን መቀየስ፣
እንደ አንድ ቤተሰብ መምከርና አንድ ልብ አንድ ሐሳብ መሆንና ድሉን ከወንድሞቻችንና እህቶቻችን እኩል ለማጣጣም እንድንበቃ መቀናጀት፣ መደራጀት፣ በአንድነት ትልቅና ማንም የማይቋቋመው ሕጋዊ የአማራ ተወካይ ሆነን መገኘት ነው። አማራ የሌለበት ትግል ሁሉ ፍሬ ከርስኪ መሆኑን ሌሎች ከኛ በላይ ይረዱታልና የኛ መደራጀት የኢትዮጵያ ወሳኝ ዕጣ መሆኑን ተገንዝበን እስከ ጀመርነው ድረስ በጽናትና በሆደ ሰፊነት በአማራ ባህል በሽምግልናና እርቅ ዳኝነት እየተስማማን በጎበዝ አለቆች የሚመራውን በጠንካራ ባህላችን የተፈጠረውን ትግል በዘመናዊ የፖለቲካ ትግል ስልት ደግፈን ፈጣን ዓለም አቀፍ ድጋፍ ለማግኘትና ጠላቶቻችንን የሚያዋርድ አንድነትና አደረጃጀት ለመፍጠር እንነሳ። የአማራ ሕዝብ መድህን ንቅናቄ ውድ አድማጮቻችን ከዚህ ቀጥለን የምናቀርብላችሁ አንድ ጽሑፍ ይኖራል። ይህን ጽሑፍ የጻፉት አያሌው ፈንቴ ናቸው። ጽሑፉ በክፍል አንድና በሁለት ክፍል የተከፋፈለ ሲሆን ዛሬ የምናቀርብላችሁ ክፍል አንድን ነው። የርዕሱም የአማራን ማንነት በአማራ ድርጅት ይላል። ከዚህ ቀጥሎ እናቀርብላችኋለን። አማራ በኢትዮጵያ አንድነት ጥያቄ ያላንዳች ማወላወልና ማመንታት በግንባር ቀደምትነት የሚጠቀስ ሕዝብ ነው። ሩቅ ሳንሄድ ወያኔ ከገባበት ከ1983 ዓመተ ምህረት ግንቦት ወር ጀምሮ እንኳን ብንመለከት ሁሉም ነገዶች የጎሳ ድርጅቶች አቋቁመው የኢትዮጵያን አንድነት በናደው በሽግግር መንግስት ተብዬው ተወክለው ሲካፈሉ አማራው ጎሳን ባለመቀንቀኑና በኢትዮጵያ አንድነት ጸንቶ በመቆሙ ያልተካፈለ ብቸኛው ሕዝብ ነው ይላሉ አያሌው ፈንቴ ጽሑፋቸውን ሲጀምሩ። በመቀጠልም የትግራይ ዘረኞች በአማራው ላይ እንዴትና ለምን ዘመቱበት ብለው ይጠይቃሉ። የትግራይ ጠላት አማራ እንደሆነ አበክረው እየነገሩን፣ እኛ አማሮች ግን ጆሮ ዳባ ልበስ ያልናቸው የትግራይ ወራሪዎች አመጣጣቸው አንደኛ አማራን አጥፉ ትግሬን አፋፉ፣ ሁለተኛ ትግሬን አልማ ሌላውን አድማ፣ ሶስተኛ ትግሬን አድልብ ሌላውን እለብ ስለሆነ የኢትዮጵያን ሀገራዊና ሕዝባዊ አንድነት በጎሳ በመበታተን ኃይላቸውን አጠናክረው አማራው የሚኖርባቸውን ለምለም ቦታዎች አስለቅቀው ትግሬዎችን ተጠቃሚ በማድረግ የትግሬን ሕዝብ ድጋፍ ማሰባሰብና እስከቻሉም ድረስ እየመዘበሩ መኖር ነው። ይህ መሰሪ ስራቸው ከታወቀባቸውና ጥያቄ ካስነሳ ደግሞ አሁን እንደሚያደርጉት ማለት ነው እስከቻሉ ድረስ የአማራን ሕዝብ ከማጥፋት አይመለሱም። ይህን ሁሉ አድርገውም አቅም ቢያንሳቸውና የማይችሉ መስሎ ከታያቸው ደግሞ በኢትዮጵያ ውስጥ ያለውን ማንኛውንም ነገር ጠራርገው በመውሰድና ትግሬዎችንም እስከ ማስወጣት ይደርሳሉ። ይህንን ሁሉ ለማድረግ ሁኔታው ቢቀድማቸው ደግሞ በተለያዩ የአገሪቱ ክፍሎች የበተኗቸውን ትግሬዎች ጥለው ራሳቸው በነፍስ አውጪኝ ፍርጠጣ ታግዘው ትግራይ ትግርኝን መስርተው ለመኖር ነው። ዛሬም ተግባራዊ ለማድረግ የጀመሩት ይህንኑ ሀቅ ነው። ጥያቄው ግን ሌሎችን ሲያምሱና ሲቆሉ ኖረው ወደ ትግሬ ኮብልለው በሰላም ለመኖር እንደሚችሉ እንዴት እርግጠኛ ሊሆኑ ይችላሉ? እነኚህ የትግሬ ወራሪዎች ይህንን ተግባራዊ ማድረግ የሚችሉት በአገሪቱ ውስጥ ለደረሱት ሁሉ ችግሮች በዳይና ጨቋኝ የኢትዮጵያ ሀገራዊ ሕዝባዊ አንድነት በሚል የቆሙትና የብሔሮችን እኩልነት የማይቀበሉት ትምክህተኞች አማሮች ናቸው ብሎ በመስበክ የተለያዩትን ጎሳዎች በየነገዳቸው አደራጅተው የዘመቱባቸው ቅስቀሳ በማካሄድ ነው ብለው በማመን ነው። ስለሆነም ትግሬዎች በመጀመሪያዎቹ ዓመታት በኦነግ ተባባሪነት
ከተገንጣዮችና ከጎሳ አቀንቃኞች ጋር እጅና ጓንት በመሆን በመሳሪያ ኃይል ታጅበው በተለያዩ የሀገሪቱ ክፍሎች የአማራውን ህልውና ለማጥፋት ዘመቱ። በዚህም መሰረት የአማራውን ታሪካዊ ቅርስ በመዝረፍና በማራቆት በኢኮኖሚውም እንዳያድግ የኢኮኖሚ አፈና በማድረግ ባህሉን በማንቋሸሽና በማራከስ ዘሩ ቀጣይነት እንዳይኖረው መካን በማድረግ በራሱ ላይ እምነት አጥቶ በማንነቱ እንዲያፍር ሞራሉን በመንካትና ቅስሙን በመስመር ስር ነቀል የሆነ የስነ ልቦና ጦርነት ያለማቋረጥ ለ25 ዓመታት እንዲካሄድበትና ሰቆቃውም ስር እንዲሰድ አደረጉ። እነዚህ የትግሬ ወራሪዎች ከገቡበት ጊዜ ጀምሮ በአገራችን በኢትዮጵያ የሚታየው ከቦሃ ላይ ቆረቆር እንዲሉ ከረሃብና ከቸነፈር በባሰ መልኩ ዘረኝነት ጣሪያ ነክቶ ነው። አማራውስ ድምጹን ለማሰማትና ህልውናውን ለማስጠበቅ ምን አደረገ? ምንስ እያደረገ ይገኛል? ይላሉ ጸሐፊው አያሌው ፈንቴ። ይህ ሁሉ ሲሆን ይላሉ አያሌው ፈንቴ፣ ይህ ሁሉ ሲሆን አማራው ያንን የተለመደ ትግስቱንና ሆደ ሰፊነቱን መሳሪያ በማድረግ የጎሳውን ጥቅምና ጥያቄ ከኢትዮጵያ አንድነትና ከሌሎች የኢትዮጵያ ጎሳዎች አብልጦ ባለማየቱ በዘር መደራጀት ከሰማይ የራቀ ሐሳብ ሆኖበት ቆይቶ ነበር። ነገር ግን አማራው ከየትኛውም አቅጣጫ እየተዋከበና ግፉ እየተበራከተ በመጣበት ወቅት ይህንን የመሰደድ የግፍ ብሎም የመጽዋ ተጎንጭቶ ማንነቱና ህልውናው እያሽቆለቆለ ሲሄድና አደጋ ላይ ሲወድቅ ክቡር ፕሮፌሰር አስራት ወልደየስ ከባልደረቦቻቸው ጋር በመምከር በ1984 ዓ.ም የመላው አማራ ህዝብ ድርጅትን አቋቁመው ችግሩን ለመቅረፍ በጣሩበት ወቅት የትግሬ ወራሪ ፕሮፌሰርን ከመሰሎቻቸው ጋር ለእስር ዳርጎ ለሞት ሲያበቃቸው ድርጅቱም ተዳከመ። አማራው ከሚደርስብኝ ግፍ ምናልባት የኢትዮጵያ አንድነት ያድነኝ ይሆናል ብሎ በማሰብ በመላ ኢትዮጵያ አንድነት ድርጅት መኢአድ ጥላ ስር ቆመ። የቅንጅትም ትልቁ ድርጅት በመሆን ቢነሳም ቅንጅት ፈረሰ። የአንድነት ድርጅት በሰላም ትግል ስም ቢቀጥልም የአማራውን መገደል አልገታውም፣ አላስቆመውም። እንዳውም ከድሮው ባልተናነሰ መልኩ እየጨመረ ሄደ። በመሆኑም እስካለፈው ዓመት ድረስ በሚሊዮኖች የሚቆጠሩ አማራዎች ተገለዋል፣ ታስረዋል፣ ብሎም የት እንደደረሱ ሳይታወቅ ጠፍቷል። ማለትም ከ5 ሚሊዮን አማራ በላይ ጠፍቷል። ለግንዛቤ ያህል መአህድን ወደ መኢአድ ከመቀየር ይልቅ ወደ ሁለገብ ትግል ቀይረን እያጠናከርን ብንቀጥል ኖሮ እስካሁን ድረስ ያላንዳች ጥርጥር በአሸናፊነት እንቋጨው ነበር እላለሁ። የትግሬ ወራሪዎች ይህን ህዝብ በቀንደኛ ጠላትነት ፈርጀው አገርና ሰው አልባ ለማድረግ ቆርጠው ስለተነሱበት ህዝቡን ከመጨረሽም ባሻገር ግዛቶችንም ተቀራመቷቸው። ከጎንደር የተቀሙት እነ ወልቃይት ጠገዴ፣ ሁመራ፣ ጠለምት ወዘተ ሲሆኑ ከወሎ ደግሞ እንራያ፣ ዋጃ፣ ኮረም፣ አላማጣ፣ አበርገሌ ወዘተረፈ የመሳሰሉት ይገኙበታል። ከሞት የተረፈው ህዝብም አማራ እንጂ ትግሬ ሳልሆን ወደ አማራ ክልል እንመለስ በሚል ጥያቄውን ለብዙ ዓመታት ቢያቀርብም ትግሬዎች ጆሮ ዳባ ልበስ ብለው ያገሬውን ህዝብ እየገደሉና እያባረሩ ትግሬዎችን ብቻ ማስፈር ቀጠሉበት። ይህ ማብቂያ የሌለው ግድያ እየባሰ በመሄዱ አማራው እንደገና የአማራ ድርጅት ፈጥሮ የአማራ መብት ይጠበቅ በማለት ህዝብን እያነቃ ባለበት ወቅት በተለይ ደግሞ ብዙ ዓመታትን ያስቆጠረው በወልቃይት ኮሚቴ አማካይነት እየተገፋ የመጣው የወልቃይት የአማራ ማንነት ጥያቄን ፈንቅሎ መውጣት በአማራነት ተደራጅቶ መመከትም እንደሚቻል ለሁላችንም ትምህርትና ድፍረት ሰጥቶናል። ዛሬ እንዳየነው በ25 ዓመት የኢትዮጵያ አንድነት ትግል ያላስመዘገብነው ውጤት በአማራ አንድነት ትግል የአማራ ማንነት ጥያቄ ጎንደር ላይ አስመስክሯል። የትግሬ ዘረኞች የአማራ ዘር ዳግመኛ እንዳይነሳ አድርገን አከርካሪውን ሰብረነዋል፣ የኦርቶዶክስ እምነትም ከአማራው ጋር አልቆለታል ብለው በእርግጠኝነት ተናግረው ሳይጨርሱ የአማራው ወጣት በአረንጓዴ ቢጫ ቀይ ሰንደቅ ዓላማ ታጅቦ የአማራን ማንነት ጥያቄ ይዞ ብቅ ሲልና ከኦሮሞ ወንድሙ ጋር ሲናበብ
ወያኔዎች የሚይዙትና የሚጨብጡት አጡ። ይኸውና ከሐምሌ 5 2008 ዓ.ም ጀምሮ ደግሞ የትግሬ አጋዚ ወራሪዎች ለይስሙላ ባስቀመጡት ጠቅላይ ሚኒስትር ተብዬው የወላይታ ተወላጅ ኃይለ ማርያም ደሳለኝ ተላላኪነት በአማራው ላይ የዘር ማጥፋት ዘመቻ እንዲታወጅበት ሆኗል። ከዚህ ቀን ጀምሮ ጎንደርና ጎጃም የጦር ቀጠና ሆነዋል። ልጅ አዋቂ ሳይለዩ እየገደሉ እንደሆነ ይታወቃል። እነኚህ ወንድሞቻችን እህቶቻችን ከትግሬ ወራሪዎችና ባንዳዎች ጋር ግብ ግብ ገጥመው አጥንታቸውንና ደማቸውን ሕይወታቸውን እየሰጡ ለነጻነታቸው መስዋዕት የሆኑትና የሚሆኑት ለአማራ የማንነት ጥያቄ መልስ ለማስገኘት ነው። ይህን ትግል የለኮሰውና ያቀጣጠለው አብዛኛው ወጣት ወያኔዎች ሲገቡ ከ15 ዓመት በታች የነበረና ወያኔ ከገባ በኋላ የተወለደ ነው ማለት ይቻላል። በመጀመሪያው የወያኔ ግድያ በባህር ዳርና በተወሰኑ አካባቢዎች በጀግንነት ከወደቁት 49 ውስጥ ብዙሃኑ ከ40 ዓመታት በታች ዕድሜ ያላቸው ናቸው። ይህን ካልኩ በኋላ በሸዋ ማጀቴና በወሎ መቄት ከተደረጉ እንቅስቃሴዎች ውጪ በዚያ አካባቢ በስፋት እንቅስቃሴ ሲካሄድ አይደመጥም። በአዲስ አበባም ከናካቴውም የለም ማለት ይቻላል። የወያኔ ግብጻዊ ሻቢያዊ እና አሸባሪያዊ የበሬ ወለደ የውሸት ፕሮፓጋንዳ አማራውን ሲያልፍ እንደማይነካው እምነቴ ነው። ስለሆነም አማራነት ከሸወይነት፣ ከጎንደሬነት፣ ከጎጃሜነትና ከወሎየነት በላይ እንደሆነ ተረድተህ የሸዋም የወሎም የአዲስ አበባ በጠቅላላው በተለያዩ የሀገሪቱ ክፍል የምትኖር አማራ አንገትህን ቀና አድርገህ ተሰባስበህና ታጥቀህ ሊገል የመጣን ጌታዬ ጌታዬ ቢሉት መግደሉን ስለማይተው ሳይቃጠል በቅጠል ብለህ ቀኑ ሳይመሽ በአማራነትህ በጎንደርና ከጎጃም አማራ ወንድምና እህትህ ጎን ቁም። ቀጥሎም ዘርህን ለማጥፋት ጦር ያወጀብህን ከውጭ ጠላት የማይለየውን የትግሬ ዘረኛ ቡድን አውድም። ይህንን ሳታደርግ ከቀረህ ዛሬ በጎንደርና በጎጃም የሚደረገው ነገ ባንተ ላይ እንደሚፈጸም በእርግጠኝነት መናገር ይቻላል። ስለዚህ ዛሬ የአማራው ሕዝብ መሰረታዊና ወሳኝ ጥያቄ የአማራ ማንነት ጥያቄ መሆኑ ይህም አሸናፊ ሆኖ የሚወጣና ተግባራዊ ሊሆን የሚችለው አንደኛ የኢትዮጵያ አንድነት በሚሉ ወገኖች ሳይሆን በቅድሚያ የአማራን ዘር በአንድነት ሰብስቦ ሊያታግልና ሊታገል የሚችል ኢትዮጵያ ውስጥ በራሱ ወገኖች በተቋቋመ ጠንካራ የአማራ አንድነት ድርጅት ተመርቶ ግቡን ሲመታና ሁለተኛ የትግሬ እብሪተኞች በሚገባቸው ቋንቋ መልስ መስጠት ሲቻል ብቻ ነው። ዘረኞችና ከፋፋዮች ልካቸውን እስካላወቁ ድረስ የአማራው ሕዝብ በሰላም አይኖርም። የዚህ ድምር ውጤት የራሱን መብት ማንነቱንና ህልውናውን አስከብሮ በሕይወት ለመኖር አስተማማኝ ዋስትና ያጎናጽፈዋል። አማራው ከምድረ ገጽ ከጠፋ ደግሞ የኢትዮጵያ አንድነትም አይታሰብም። ከዚህ ከራሱ የአማራው መሰብሰቢያና መጠናከሪያ ድርጅት ውጪ የሚሞከሩ ሁኔታዎች እስከዛሬ የጠፋባቸውን የተገደለባቸውንና የተጋዘባቸውን የተመታባቸውን መንገዶች መከተል ይሆናልና ጥንቃቄ ማድረግ ያሻል። ይህንንም የአማራ አንድነት ስብስብ ያላንዳች ማወላወል በማጠናከር በመርዳትና በመደገፍ ከጎኑ እንደምንቆም አንጠራጠርም። ምክንያቱም ከህዝቡ ጋር ካለው ትስስር አንጻር የህዝቡም ትግል እንዲፋጠን ሰቆቃውም እንዳይራዘምና የመኖር ዋስትናውም እንዲረጋገጥ ስለሚጥር በውጭ ሀገራት የተፈጠሩ የአማራ ስብስቦች በአንድነት መቆም አጠያያቂ አይደለም። ይህ ሲሆን ነው እርዳታችን ወይም ድጋፋችን አመርቂ ሆኖ የሚገኘው። ዛሬ ጊዜ የማይሰጠው ጉዳይ ቢኖር ኢትዮጵያ ውስጥ በጎበዝ አለቃም ሆነ በተለያዩ መንገዶች የአማራን ህዝብ ትግል እያስተባበራችሁና ለድር ለማብቃት አሁን ካለበት ደረጃ ላይ ያደረሳችሁ ወገኖቻችን በአንድ መከራችሁ
የአማራ ድርጅቶቻችሁን ወደ አንድ ግዙፍ የአማራ አንድነት ድርጅት አምጥታችሁ በመግለጫም ይሁን በሌላ መንገድ ዓለም እንዲያውቀው ብታደርጉ ይመረጣል። ይህንን ለማድረግ ጊዜ የሚያስፈልገው ከመሰላችሁ ተቀራርባችሁ እንደምትሰሩ የሚያመላክት ወይም የሚያበስር ጊዜያዊ የሆነ የአማራ ድርጅቶች ህብረት እስከ ውህደት የሚል በአስቸኳይ መፍጠርና በመግለጫ ለህዝብ ማሳወቅ ለነገ የሚባል አይደለም። ይህንን ስታደርጉ ነው አማራው ትልቅ አይበገሬ ኃይል ሆኖ የሚገኘው፣ የአማራ ጠላቶችም አፍራሽ ተልእኮ የሚገታው። ይህን በአፋጣኝ ሳታደርጉ ከዘገያችሁ ከሞኝ ደጃፍ መፎር ይቀረጣል እንደሚባለው እስከ ዛሬ አማራነትን ለማጥፋት ሲታገሉን የነበሩት አፍራሽ ኃይሎች ባለቤት የሌለው ቤት ስለሚመስላቸው የአማራውን ትግል ለመጥለፍ ከመሯሯጥ አይቦዝኑም። አማራው ይህንን አሸንፎ መውጣት ከተሳነው መጥፊያው እንደሚሆን መዘንጋት የለበትም። አማራው በአማራነት ብቻ ራሱን እያጎለበተ በሄደ ቁጥር ዘረኞቹን የትግሬ ወራሪዎች ከኢትዮጵያ ፖለቲካ ስልጣን አሽቀንጥሮ መጣልና ጠራርጎ ማባረር እንደሚችል በእርግጠኝነት መናገር ይቻላል። የሰቆቃውንም ጊዜ ያሳጥራል። የኦሮሞ ድርጅቶች ለኦሮሞ መቆማቸውን ግልጽ አድርገው ስለሚታገሉ ለንግግርም ሆነ ለቃለ መጠይቅ የሚጋብዟቸው ቡድኖች እንኳን ልምምጥና አክብሮትን ባዘለ መልኩ ሲያስተናግዷቸው ተመልክተናል። ኢትዮጵያ ውስጥ የአማራም ድርጅት ለአማራ መቆሙን ግልጽ አድርጎና ጠንክሮ ከወጣ ከግራም ከቀኝም አክብሮቱ ይመጣል። ይህ ሲሆን ነው ቡድኖቹ የኦሮሞን ትግል ለመቦርቦርና ጣልቃ ለመግባት እንዳልደፈሩት ሁሉ የአማራውንም ትግል የማይደፍሩት። ስለዚህ ተግባራዊነት ጠንክረን እንስራ። የአማራው ወጣት ትግሉን እያካሄደ የኦሮሞው ደም የኔ ደም ነው ሲል፣ የኦሮሞው ወጣትም የአማራው ደም የኔ ደም ነው ሲል ተደምጧል። እንዲህ አይነት መልካም ከሁለቱም ጎራ የተሰማው የጉዳዩ ባለቤቶች የአማራና የኦሮሞ ወጣቶች በመሆናቸው ነው። እንዲህ አይነት መልእክት ለአያሌ ዓመታት ተሞክሮም አያውቅም። ለዚህ ሁሉ ምክንያቱ በሰባዎቹና በሰማኒያዎቹ ካለፍነው ውስጥ ለመለያየት አባዜ የተናወታቸው በመኖራቸው ነው። ምናልባት ይህ አገር ያፈረሰና ህዝብን ከህዝብ የለያየ ቡድን አንደኛ ጣልቃ እየገባ ትግሉን ካልበጠበጠውና ካልበከለው፣ ሁለተኛ በወጣቱም ዘንድ ተቀባይነት ካጣ፣ ሶስተኛ እነኚህ ወጣቶች ይበልጥ ከተቀራረቡና አብረው ከታገሉ አገርም አገር ህዝብም ህዝብ የመሆን እድሉ ከፍተኛ ይሆናል። አንድነቱን የማምጣቱ ተስፋም ይኖራል። ይህ ተግባራዊ እንዲሆን ከአንጋፋዎቹ ማለትም ከቆየነው የሚጠበቀው እንደ እስከዛሬው እንምራህ ሳይሆን ትግሉን ያቀጣጠለው ወጣት የትግል ባለቤትነቱን ስለያዘ ትግሉን እየመራ ከግቡ እንዲያደርሰው ከጎኑ በመቆም ማበረታታትና አስፈላጊውን ምክርና እርዳታ ማቅረብ ነው በማለት ክፍል አንድን አያሌው ፈንቴ ይጨርሳሉ። ክፍል 2 የአማራ ማንነት በአማራ ድርጅት ይቀጥላል ይላሉ። የሚቀጥለውን ደግሞ በሌላው ዝግጅታችን እንደምናቀርብላችሁ ቃል እየገባን በዚሁ ጽሑፋችንን እናበቃለን። ውድ አድማጮቻችን እስቲ ከዚህ ቀጥሎ አንድ ሙዚቃ ልጋብዛችሁና ወደሚቀጥለው ዝግጅታችን እንሸጋገራለን።
ተዋጋው ለሚበለው ባንቺማ ጎርነው ከመጡማ ሀገሬ ደሜንም ነፍሴንም እዛው ሰጣለው ከመጣስ ያማረው 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 ፍቅርን እንጂ ዘመን ከንደለም አውቀው ኢትዮጵያዊነቴ ይምጣማ ያማረው 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 ከሰርጌታ እናት ሀገር ኢትዮጵያ አቃጠሉት አሉ ያን ማዶ ደብር ታሪክን ባቆየ በቅድስቷ ምድር አቃጠሉት አሉ ያን ማዶ ገዳም አረሱትም አሉ ዋልድባን ገዳም ማህደረ መለኮት ምድራዊ አርያም አዎን አብዶን ወያኔ ቤተ እግዚአብሔርን ያውካል መስጊድንም ይበጠብጣል መነኮሳትን ያስጨንቃሉ ይገድላሉ ሸሆችንም ያስራሉ ድምጻችን ይሰማባሉ ገበሬውን ያፈናቅላሉ ተራብተኛው አፍ ይነጥቃሉ ያገርን ሀብት ይዘርፋሉ በተናጠል ይመታሉ ህዝብ ይጨፈጭፋሉ ኧረ ስንቱ የአፋኝን አዋጅ ያውጃል ኑ እንቋቋማቸው በአንድነት ቃሉ መፍትሄው ይኸው ነው የነጻነት ሁሉ ወያኔ የህዝቤን ድምጽ ነጠቀ ሳይመረጥ ህዝቤን አደቀቀ 25 ዓመት ህዝቤ ተጨነቀ በላዩ ላይ ሸክም መከራ ወደቀ ግራ ገብቶት ማንነቱን እየጠየቀ በኢትዮጵያዊነቱ እየተናቀ ወያኔ ጨካኙ 25 ዓመት ዋረቀ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር
ኑሮውም በኖረ ስንቱ ተወገረ ስንቱ ተቀበረ ሆኖ ሳለ ኢትዮጵያዊ ዜጋ የስንቱ ቤት ተዘጋ ገደል መጣሉ ከነ ሕይወቱ ስንቱ አለቀ በአማራነቱ እየተጋዘ በባዶ ስድስቱ በምድር ውስጥ እስር ቤቱ የአማራን ዘር ጠልተኸው ስንቱን አመከንከው በኪኒን በመርፌው በወሊድ መቆጣጠሪያ ለውሰኸው የእግዚአብሔርን ፍጥረት ቀጨኸው ስንቱ ሕዝብ ተጨፈጨፈ በኢትዮጵያዊነቱ ተኮንኖ ተቀሰፈ በኦጋዴነቱ በኦሮሞነቱ በአፋር በጋምቤላ በኮንሶ በጉራጌነቱ ስንቱ አለቀ በአኟክ ቤኒሻንጉል ኧረ ስንቱ ማንን ጥሎ ማንን ማውሳቱ አብሮ በኖረ በአንድነቱ ኦ አምላኬ ኦ አምላክ በደመ ሰማዕታቱ አድነኝ እንጂ ከመዓቱ የሕዝቤን እልቂት ጭንቀቱ በህወሓት ኢህአዴግ መቀላቱ መታፈኑ መቃተቱ አብሮ በኖረ በአንድነቱ ምን ፍርጃ ነው መቀጨቱ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር በየእስር ቤቱ ከታሰረበቱ ችሎት ሳይሰየም ሳይኖር ዳኝነቱ በእሳት አቃጥለው ፈጁት በጥይቱ በየእስር ቤቱ ከታሰረበቱ ይመስክር ቅሊንጦ ማጎሪያው እስር ቤት የጎንደር ወህኒ ቤት እሳት ለኩሳችሁ ስትጨፈጭፉት ምን ይጠበቅና ካረመኔ ተግባር እንዴት እናልፍ ይሆን ያችን ጠባቧን በር ሃይማኖት ከባህል በወሳ በብሔር ለማጥፋት ቆምጣችሁ ኢትዮጵያዊ ወንዘር በከንቱ አትድከሙ መሄዳችሁ አይቀር በጭራሽ አልጠፋም ሀገር እግዚአብሔር ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር አማራን ኦሮሞን በጥላቻ አይታችሁ አላቆም አላስቀምጥ አላኖር ብላችሁ ሁሉንም ከቀየው ያባረራችሁ በሰበብ አስባቡ ድንጋይ ፈንቅላችሁ ጽፈት ቤት መቀሌ ያደራጃችሁ አንዱን እንዲወጋ ያስታጠቃችሁ ወያኔ ወዮልህ ወያኔ ዘር ከዘር ለይቶ የማቃቃት ሴራ የማጋጨት ሥራ አረጃ ፈጀብህ ምንም የለህ ስፍራ ይሁሉ ተነቃ ከእንግዲህ አበቃ ሕዝቡ እንደው አንድ ነው አይሻም ጠበቃ ኑሮውን ጀምሯል በጎበዝ አለቃ ትላለች እናት ሀገር እኔ አይደለሁ የምናገር ሀገርህ ናት እናት ሀገር ገበሬውን ከእርሻው ስታባረሩት ከማሳው ስትወርሱት ስትዘርፉት ከብቱን ሳይቀር ስትነጥቁት ስትቸበችቡት መሬቱን ይዛችሁ ሕዝብን አፍልሳችሁ እያናቆራችሁ እኛንን ምን ጊዜም ምርጥ ዘር ብላችሁ የራሳችሁን ዘር እያስጨነቃችሁ ስትውተረተሩ ስትቀላምዱ ሕዝብ የነቃባችሁ በስሙ መነገድ ላይ ያዛልቃችሁ ለትግራይ ሕዝብ እንዲያው ባንዳ ናችሁ ጩኸት ሰምቷልና ከውስጥ መጣባችሁ የት ይሆን መግቢያችሁ ወያኔ መሰረቱ ባንዳ የስንቱን ደም የቀዳ የራሱን ዘር ኢትዮጵያንም የከዳ መሰረተ ባንዳ ወያኔ የጣሊያን ፋሺስት የቀበረው ፈንጅ ትቶብን የሄደ ቦገኝ መሰረተ ባንዳ የፋሺስት ጣሊያን ግልባጭ የውስጥ ቁስል እባጭ የጣሊያን ሹምባሽ አረጭ በዳቦ ደብቆ የሚያጎርሰን ምላጭ የውስጥ መርዝ የባንዳ ቁራጭ የጣሊያን አተላ ቅሪት ዝቃጭ ወያኔ ቅጥፈት ነው ሕይወቱ የታሪክ ወራዳ የኢትዮጵያን ሕዝብ የከዳ ፍልፈል ነው ገብረ አይጥ ተክለ ሕይወትን የጎዳ የትውልድ የታሪክ ባለዕዳ የኢትዮጵያ መቅሰፍት አዋልደ ባንዳ የትደበቅ ይሆን በየትኛው ጓዳ ዘርን ጨፍጭፋት ነህ እኮ ባለዳ ያለ ኃጢአቱ ይህን ሁሉ እግዚአብሔር በፈጠረው በአምሳሉ የዋሁን ሕዝብ ስትገድሉ ይፋረዳል እሱ ደመ ክርስቶስ በመስቀሉ ለዚህ ነውና በሞቱ መስዋዕትነትን መክፈሉ ሕንጻ ሥላሴን ስታፈርስ ያቃጥልሃል ደመ ክርስቶስ ትግራይንና መላውን ሕዝቤን አታስለቅስ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር መልእክቴ ላንተ ይድረስ የትግራይ ሕዝብ ተነስ ወገኔ ተነስ ወጣቱ ተነስ ታሪክ ጠይቅ ተንቀሳቀስ ኢትዮጵያዊነትን ውረስ እንዳያቃጥልህ የእሳት ወላፈኑ በጣጥሰህ ውጣ ይብቃህ መታፈኑ የተበላሸውን የጎበጠን አቅኑ ለኢትዮጵያዊነት ለአንድነት ቅኑ እንደ ዜጋ አስቡ አይታችሁ ወስኑ
እንደ አባቶቻችን አሉላ አባ ነጋ መሆንክን አስመስክር ኢትዮጵያዊ ዜጋ ተመልከት ወገኔ አያስጨንቅህ ወያኔ በህዝቡ ልብ ውስጥ እሳቱ ነደደ ተቀጣጥሎ ሄደ ስር እየሰደደ ምን ጊዜም አይበርድም መንግስት ካልወረደ ህወሓት ከስሩ ፈልሶ ካልተናደ ቁርጥ ነው ዘንድሮ ወደ ህዝብ ተጠጋ ቀኑ ሳይመሽብህ ጨልሞ ሳይነጋ አሁኑኑ ተነስ ለአንድነቱ ጸጋ እየጠበቅንህ ነው እንዳትዘናጋ ለወያኔ ጥቅማፍህን አትዝጋ እምቢ ለሀገሬ ለአንድነቴ ይታወቅልኝ በል ማንነቴ እንደ አፄ ዮሐንስ በቀናይነቱ ለሀገር ነጻነት እንደወደቁቱ በአድዋ ጀግንነቱ ተነስተሽ ቀዳደም ለሰማዕትነቱ ድርቦሽ ዛሬም መጥቷል ከነሰራዊቱ እየገደለን ነው ባልወለደ አንጀቱ ባረመኔነቱ የትግራይ ህዝብ ተነስ ታሪክን አኑሩ ለአኩሪ ታሪካችሁ ማንንም አትፍሩ ቆርጣችሁ ተነሱ ታሪክ አስከብሩ መጪውን ትውልድ ተመልከቱ ለሀገር እግዚአብሔር ለፍቅር ለአንድነቱ ለዚች ቅድስት ሀገር ለኢትዮጵያዊነቱ ተነስ የትግራይ ህዝብ ለሰማዕትነቱ ህወሓትን ወያኔን ገዝቱ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር እየተራበ እየተጠማ በስራ ማቆም አድማ ከያቅጣጫው ድምጽን እያሰማ ማፈን አይቻልም የህዝብን ቁጣ ዓለምየው ብሎ ፈነቃቅሎት ወጣ አረ በቃን ባለ ባዶ እጁን ወጥቶ ወያኔ አረመኔው በህዝብ ላይ ዘምቶ ወጣቱ ወደቀ ባጋዚ ተመቶ ጨፍጭፎ አስጨረሰው ድርቡሽን አምጥቶ ውሻ በቀደደው ጅብን አስገብቶ ዛሬም እንደገና ሱዳን ዩጋን ገብቶ ወያኔ ወልቃይት ጠገዴ ለአማራው ማንነት ወጣቱ ሲዋደቅ ሲሆን ያገር መስዋዕት ሐዘናችን ሳይደርቅ የፈሰሰው እንባ ቆዝመን ሳንሰክን ደርሶብን ወከባ የወሮ ደም የኛ ደም ነው ብሎ ባስተጋባ ወተን ሳንጨርሰው የዳገቱን አምባ ገና ሳናወልቀው የሐዘኑን ካባ በሆራ ይድገምን የወያኔ ደባ አረ እግዚኦ በሉ አረ ወየው በሉ አምላክ ላይ ሆኖ ያድነን በቃሉ በቢሸፍቱ ሬቻ ወገኔ አለቀ በተጠመደለት ጉድጓድ ውስጥ ወደቀ በበታች ሲመታ በሰይፍ በዱላ ከላይ በመርዝ ጭስ በጥይት ተቆላ ነፍሴን አውጭኝ ብሎ ለማምለጥ ሲነጉድ ሰማዕታት ሆነ በስውር ወጥመድ በገደላ ገደሉ ከጥልቅ ጉድጓድ እያለ ወያኔ መቀመቅ ይውረድ ዳውን ወያኔ ይብቃው ይወገድ ሆራ ላይ ለቆመ ለእርቅ ለምረቃ ለአባ ገዳ ጸሎት ለፈጣሪ ዋቃ ሲጠብቅ ለኖረ ክረምቱ እንዳበቃ ከፈጣሪ በቀር ለሌለው ጠበቃ ይምጣ ያጋዚ ጦር በአየር ሊያጠቃ ሽብርን ላከበት የእልቂት ሰቆቃ በሆራው ሬቻ ሰላም በሰላም አሸብርቆ ፍቅር በፍቅር ተጠባብቆ ዳግም ሊገናኝ ተስፋን ሰንቆ መርቆ ተመራርቆ የተጣላ ማስታርቆ ዳግም ከርሞን ናፍቆ ሊገናኝ ጊዜውን ጠብቆ ፈጣሪውን ሊያመልክ ሳር ቀጤማ ይዞ ባዶ እጁን በወጣ ተስፋን ተመርኩዞ ከቅርብም ከሩቅም ተጉዞ ብስራትን ሲጠብቅ አበባውን ይዞ ወገኔ ያለቀብኝ ገደል ወደቀብኝ በጭስ ተመርዞ ወያኔ ደግሞ ቀጠለና በዘወትሩ ሴራ በውሸት ቅንብር ቀጣጥፎ እያወራ አንድ እንዳይሆኑበት ኦሮሞና አማራ ቋምጧል ለጦርነት አድርጓል ሙከራ እንዳይወጣ ህዝቡ ከእልቂት ከመከራ ድንጋይ አይቀረው የማይፈነቅለው ጉድጓድም አልቀረ የለም የማይምሰው የኢሬቻው እልቂት አንዱ ምስክር ነው ህወሓት ጨካኝ ነው ይህንን ወቁ ህወሓት ጨካኝ ነው ይህንን ወቁ ወያኔ አብሮን ጭራቁ መነሻው ሲኦል ነው የመጣ ከደድቁ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር
አይነጋም መስሏት ከቆጡ አማራን ለማጥፋት ስትቆጠበጡ ኦሮሞን ለማጥፋት ስትቆጠበጡ ተደናበራችሁ ከድጥ ወደ ማጡ ዘር እንደሆ አይጠፋም ምንም ብትቋምጡ ታልቃላችሁ እንጂ ስትመጠመጡ ደሙ አስክሯችሁ ምን ብትራወጡ ለአንድነታችን ህብር ለባህል ለጌጡ በኢትዮጵያዊነታችን ምንም ብትቆጡ መሞት አይታክተንም እርማችሁን አውጡ መሞት አይታክተንም እርማችሁን አውጡ ትላለች እናት ሀገር እኔ አይደለሁ የምናገር ሀገርህ ናት እናት ሀገር እናም ወገን ሁሉ አረ እብዮ በሉ በድለናል በሉ አምላክ ከላይ ሆኖ ቢያድነን በቃሉ ቸርነቱ ብዙ ወደ ላይ አንጋጡ በዋይታ በለቅሶ ምድሪቷን አናውጡ ከመቃብራቸው ቅዱሳኖች ይምጡ እና አቡነ ጴጥሮስ ቃላቸውን ይስጡ ውግዘት ለወያኔ ተለይተው ይውጡ በዓለም ፍርድ ቤት ይግቡና ይቀጡ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር ለጊዜው መስሏቸውም እንዲጠነክሩ ድርቦሽ ጣሊያንም ቢመጣ ደርጅቶ በጦሩ ግራኝም ዮዲትም ለመግዛት ቢጥሩ ሁሉም አልበጃቸው ወድቀው ነው የቀሩ ልበቢስ ወያኔ መቼም አትማር ወዮ ወዮልህ ወያኔ ወዮል የሰማዕታት ደም ይጮሃል ከእግዚአብሔር ፊት ቀርቧል ከነገ ዛሬ ይፋረድሃል ግና ወያኔ ግና ስጋቴ ምን ይመስልሃል ከወዲህ ወዲያ ሲያወራጭህ ያስቸኳይ ጊዜ አዋጅህ ቀልብህ ተገፎ ደንግጠህ በአደባባይ ሳንፋረድ የደም ተቅማጥ እንዳይገልህ በተረፈ አታመልጥም ትያዛለህ ጭራቅ በላይ ሰብለህ ተጠፍንገህ ለፍርድ ትቀርባለህ አፋኝ አዋጅ በአዋጅ አድንህ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር ለአርባ ዘመን ያህል ማን ያልቀጣኸው ይኖር ይሆን ከቶ አንተ ያልበደልከው ከልጇ ሬሳ ላይ እናት ስታስቀምጥ አይዘገንንህም ልብህን ስታደምጥ ምን ልባለህና መሰፈር አይቀርም በሰፈሩት ቁና እግዚአብሔር ይመጣል ከላይ በደመና መሸሸጊያም የለን ስንሞት በቁመና የሰማዕታት ደም ፊቱ ቀርቧልና ያስተናግደናል በሰፈርነው ቁና ኢትዮጵያን ለማጥፋት ስትንደፋደፉ ቅዱሱ ይመጣል በመላእክት ክንፉ ይልቅ ኑ ንስሐ እንግባ እንዳትቀሰፉ የትና መልጥ ይሆን ከመላእክት ሰይፉ መግባቴም አይደለም በእግዚአብሔር ሥራ እሱ ያዳምጣል ሰማዕቱ ሲጣራ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር የመሬት ስርቆቱ የካርታ ጨዋታ የህዝብ መፈናቀል ያለቅሶ ያዋይታ ታሪክ መዝግቦታል ለዓለም ለትውልድ እይታ ኑሮውን በኖረ ተርቦ ተጠምቶ ፍትህና ፍርዱ ባገሩ ላይ ጠፍቶ ታስሮ ተጠፍንጎ ግርፋቱ በስቶ ወይበለት ወያኔ እየቀላመደ እየዘላበደ ስንቱን ቀጣጠፈ በሌባ አንደበቱ ስንቱን ሰው ቀሰፈ በጥይት በዱላ ህዝቡ ሲቀጠቀጥ በህዝቤ ማዕበል ምድር ስትናወጥ በደመ ሰማዕታት ምድርቷ ስትቀጥ ዛሬም በየስፍራው እልቂቱ ነፃነትን በጠየቀ መፈጀቱ ህገ መንግስቱ ይዳኘኝ በማለቱ ሽብርተኛ ተብሎ መመታቱ አይበቃውም መንገላታቱ በአፋኝ አዋጅ ውጥረቱ ውሎ እንዳይገባ በየቤቱ አይ ወያኔ ውሽ ወያኔ የውስጥ የውጭ መሰር አንጡራ ሀብታችንን መዝባሪ ሀገር እግዚአብሔርን አሸባሪ ውሸት ተከናንቦ እውነትን ቀባሪ ይህን አውሬ አጥፋልኝ እባክህ ፈጣሪ ከኢትዮጵያም አልፎ ዓለምን ያሳተ የወደቀ ዘንዶ አፉን የከፈተ ውጦ የማይጠግብ ዘር ያሸተተ ህዝብን በመጨፍጨፍ ደምን የተጋተ ምነዋ ፈጣሪ ምነዋ ጌታዬ የወደቀብኝን አንሳልኝ ከላይ እባክህ ተመልከት እጄን ስዘረጋ የተስፋ ምድር ነኝ በሰጠኸኝ ጸጋ አትንነው የወያኔን መንጋ የሰበሰበውን ሳይበላ ሳይጠጣ መቀመቅ አውርደው የኔውን ባላንጣ አብዶን ወደ ጥልቁ ይግባና ይንጣጣ ይረር ይኮማተር ዳግም እንዳይመጣ ወያኔ ሲኦል ነው ማደሪያው ይግባና ይቀጣ ትላለች እናት ሀገር እኔ አይደለሁ የምናገር ሀገርህ ናት እናት ሀገር
ችሎት ሳይሰየም ሳይኖር ዳኝነቱ ሕዝብ ከተገፋ 25 ዓመቱ ከዚያ እስከዚህ ድረስ ባከነ የኢትዮጵያ ሕዝብ ባዘነ ምሬት በምሬት አዘነ 25 ዓመት አልቅሶ ለመነ በችግር በረሃብ እየተጥመነመነ በማያውቀው ሀገር ሄደ እየመነነ ነፃነት ፍለጋ ስደቱ ገነነ በአገር ውስጥም በውጭ ሰማዕት እየሆነ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር እንግዲህ ሰልፉ ይሁን ትንቅንቅ በቃው ይሰናበት ወያኔ ይውደቅ በቆፈረው ጉድጓድ ይውረድ መቀመቅ በመስቀሉ በሉት ይንጎድ ወደ ጥልቅ ከታሪክ በእስራኤል ልጆች ላይ የፈርዖን ጭካኔ በእስራኤል ልጆች ላይ የአማሌቅ ጭካኔ በኢየሩሳሌም ላይ የሄሮድስ ጭካኔ ዛሬም በኢትዮጵያ ደገመው ወያኔ አምላኬ ትላለች ኢትዮጵያ እጄን ዘርግቻለሁ ለመጪው ዘመኔ ዳግም ፍጠርልኝ አባቶችን ለኔ ያ የገባህልኝ ሳለ ቃል ኪዳን ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር እናም ልጆቼ ኑልኝ እላለሁ ድረሱልኝ ከጭንቅ ጥበቴ አውጡኝ ከዚህ ጉዳጉድ ገላግሉኝ አዎን ሁከት እልቂት ጠፍቶ ፍቅር በፍቅር ደርጅቶ የሰላም መንገድ ተዘርግቶ በአንድ ገበታ አንድ ላይ በልቶ ማየትን ሻለሁ ጥላቻ ቀርቶ ልዩነትን አቻችሎ መጥፎ ታሪክን ትቶ ጥሎ ጥሩን ታሪክ አዝሎ ከወደኩበት የሚያነሳኝ በሁለት እግሬ የሚያቆመኝ መራመድን የሚያሳየኝ ሰላማችሁን ሳትነፍጉኝ በሁሉም ስፍራ አንድ ሆኑልኝ ፍቅራችሁን ዓለም ይየው ሀገር እግዚአብሔር አንዲት ኢትዮጵያ ይሁን ፍጻሜው ፍቅራችሁን አለማምዱኝ ህብረ ቀለሜን አንግቡልኝ ለነነቴ ዘውቁሙልኝ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር ማነው ከትውልዱ አብሮ ያልኖረ ኢትዮጵያዊነቱን ያላዳበረ አውቃለሁ እኮ ልጆቼ መቼ ጠግባለሁ አውርቼ ሳላችሁልኝ ጀግኖቼ መቼ ጠግባለሁ አውግቼ ማነው በድህነቴ ልብን ብሎ ያላረረ ከያቅጣጫው ጠላትን ያልወጠረ ማነው ነፃነትን ለአፍሪካ ያበሰረ ኃያላንን ያሳፈረ ጥንተ ታሪኬን ያስከበረ ማነው ያልባከነ ቆላ ከደጋ ምንጊዜም ክብሬን ፍለጋ በብርድ በፀሐይ በቃጠሎ የነፃነቴን ታሪክ አዝሎ በእንቅፋት በሾህ ሲጠዘጠዝ በጋሬጣ ተዋጦ ሲጓዝ ለአንድነቴ ለነፃነቴ ጦር ሲመዝ ታሪኬን ጠብቆ ለትውልድ ሲያግዝ ነበሩኝ ጀግና ስንት ጎበዝ ዳር ድንበሬ ሳይፋለስ እንደ ዛሬው ሳይሰረዝ ሳይደለዝ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር የመቶ ዓመት ታሪክ ይለኛል ወያኔ አያውቅምና ነው የጥንቱን ዘመኔ መጽሐፍ ቅዱስ ይመስክራ ኢትዮጵያ እያለ በመዝሙሩ ዳዊት ሲጣራ ከዚያ እስከዚህ ይመርመራ የውስጥ ታሪኬ ሲያበራ የት ነበር ወያኔ ከየትኛው ጎራ የኔ ታሪኬ ሲደራ ስሜ ጎልብቶ ደርጅቶ ሲጎመራ በእግዚአብሔር ተራራ የት ነበር ወያኔ በየትኛው ጎራ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር አዎን ትላለች ኢትዮጵያ ትናገራለች እንዲህ እያለች የሚያስጨንቁኝ ይጨነቃሉ የሚያውኩኝ ይታወካሉ የሚያመሱኝ ይታመሳሉ ገናም በፊቴ ይወድቃሉ እናት ሆናለሁ ለሁሉ ዛሬም ሕያው ነው የእግዚአብሔር ቃሉ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር እናም ልጆቼ ትላለች ሰላምን አምጡ በአንድነት አጊጡ ፍቅር በፍቅር ተጨባበጡ ትብስንትታችሁ ሳትበጣበጡ የተሻለን አምጡ ጩሁልኝ ድምጼን አሰሙልኝ ከእንግዲህ በቃኝ የደም ጨርቅን አታልብሱኝ ለዘመናት ታርጃለሁኝ ከእንግዲህ ይብቃኝ አታብሱኝ ሰራዊቱ ሆይ ሕዝቤን አትግደልብኝ ሰራዊቱ ሆይ ሕዝቤን አትግደልብኝ ሰራዊቱ ሆይ ሕዝቤን አትግደልብኝ ይሄውና እማጸናለሁ ድምጼን ስማኝ ትላለች እናት ሀገር እኔ አይደለሁ የምናገር ኢትዮጵያ ናት እናት ሀገር እስካሁን ያዳመጣችሁት
የአማራ ድምፅ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።